መስፈን ይሻለኛል። በቃ ዘፍኝ ልውረድ። ማርች 8 በሀገራችን በዓለም አቀፍ ደረጃ የሴቶች ቀን ነው ተብሎ ይከበራል። ማድረግ ነው አርቲስት ቬሮኒካን ወደዚህ የጋበዝ ነው። በዚሁ መሰረት ቬሮኒካ አጠር ያለ ንግግር ስለ ማርች 8 ስለዚህ አርቲስቷን እንዴት ወደዚህ የህይወት ቁንጮ ላይ ልትደርስ እንደቻለች ከማርች 8 ጎን ለጎን የህይወት ተሞክሮ ልባን ትሰጠናለች። እኔ እዚህ እንድደርስ ለአሜሪካ ነው ተስማምቶት መስፈን ይሻለኛል። በቃ ዘፍኝ ልውረድ። እንደ እግዚአብሔርም በጣም ልቤ ለመታ ነው። በስመ አብ ወልድ። እስቲ አንዴ ሞራል ስጡኝ። እስቲ ሞራል ያው እዚህ እንድደርስ የእናንተም ትልቅ አስተዋጽኦ አለውና እናንተ ፊት በመቆሜና የህይወት ልምዴን ላካፍል ስለጋበዛችሁኝ ከልቤ እግዚአብሔር ያክብርልኝ ማለት ፈልጋለሁ። የመጀመሪያው ፈጣሪን ማስቀደም ነው። በህይወታችሁ ትልቅ ቦታ ለመድረስ በጣም ኢዚ ስለሆነ ይህ መንገድ ታመሰግኑኛላችሁ። እኛ ነኝ እዚህ ውስጥ ጓደኛ የሌላችሁ፣ ሰው ሙድ የሚይዝባችሁ፣ ቡሊ የምትደረጉ ትኖራላችሁ። እንደዚህ አይነት ሰዎች ናቸው አብዛኛው ጊዜ ትልቅ ቦታ የሚደርሱት። ለምን? መገፋትን ያውቁታል፣ መበደልን ያውቁታል፣ መጥፎ ነገር ተደርጎባቸው ያውቁታልና እነዚህ አይነት ሰዎች ትልቅ ቦታ ይደርሱና የሳቁባችሁ ሰዎች ላይ እንደኔ ቁማችሁ ማውራት ትጀምራላችሁ ማለት ነው። ሱሳይድ መፍትሄ የሆኑ አያውቅም። በጣም ብዙ ጓደኞቼ በእናንተ እድሜ ሆኜ ያጣኋቸው ሱሳይድ ያደረጉ ብዙ ወንድም እህቶቼ አልነበሩ። ተጎድተዋል። እነሱ የሞተ ነው የሚጎዳውና ሱሳይድ በጭራሽ መፍትሄ ሊሆን አይችልም። ሁለተኛ ራስን ማክበር ነው። ራስ ማክበር ማለት ምን መሰላችሁ? ማንነት መቀበል፣ ኑሯችሁ በቃ የዛ ሰዓት የተፈቀደላችሁ ኑሮ ያ ነው። ያንን አክሰፕት ማድረግ መቀበል። የአባታችሁ ስራ ምንም አይነት ስራ ይሁን ግን እናንተም እያስተዳደረ ነው። እናንተ እዚህ ከማንም እኩል ቆማችሁ እንድትማሩ እያደረጋችሁ ነው። ይሄ በአባታችሁ በእናታችሁ ወንድምም ካላችሁ በአክስቶቻችሁ የምትኖሩ ካላችሁ በቤተሰባችሁ ነውና እዚህ እንደናንተ መማር ያቃታቸው መማር ሌላ ደረጃ ነው። መብላትና መቆም፣ ራሳቸው ማሳከም፣ መታከም፣ ጤናቸው ማግኘት ያጡ በጣም ብዙ ሰዎች አሉ በዚህ ምድር ላይ። እነሱም ያልሆናችሁት ምክንያት
እናትና አባቶቻችሁ ወይም ደግሞ በህይወታችሁ አጠገባችሁ ያለ ሰው ስላለ ነውና እነሱ ማክበር ማንነትን መቀበል የአንዴ ውሳኔ ነው። ዛሬ መወሰን ትችላላችሁ። ዛሬ ከዛሬ ስትሄዱ ቬሮኒካ እኮ እንዲህ ብላኛለች። ራስን ማክበር ማለት ራስን አለማርከስ ነው። ትራስት ጸጸት በህይወታችሁ እንዳትጸጸቱ። እሺ አባቴ ምን ይለኛል መሰላችሁ? በህይወትሽ ለማንም ሰው ሚስጥር እንዳትናገሪ። ሴቶች እድሜያችሁ ከፍ ሲል ወንዶች ፎቶ ላኩልኝ ይሏቸዋል። እናንተ የወደዳችሁት መስሏችሁ ያቺ ሞመንት በቃ ደስ የምትል መስሏችሁ ትልቁና ነገ ግን ህይወታችሁን ይቆጣጠራል። ሰውን ማክበር ነው። ሰው ማክበር ውስጥ አስተማሪ ማክበር በጣም በጣም ግዴታ ነው። ዓላማና ግብ መኖር ይህን ማብራራት አይጠበቅብኝም። ሰውን መስሎ አለመኖር፣ እንደ ቤት እንጂ እንደ ጎረቤት አለመኖር፣ ከዛ ደግ መሆን፣ ማካፈል፣ ያላችሁ እናት አባት ማክበር፣ ጽዳት ሰራተኛ ማክበር፣ ጥበቃን ማክበር። ይሄ ትልቅ ቦታ መድረስ የምትፈልጉ አሁንም ሌላ ኪ ነው የምነግራችሁ። እሷም እኮ ልጆች አሏት ልክ እንደናንተ አይደል? እንደናንተ ልጆች አሏት። አቅም ስለሌላት እዚህ ላታስተምር ትችላለች። ነገ ግን ልጇ ትልቅ ቦታ ደርሳ እናንተን ነው የምትቀጥረው። ጽዳት ሰራተኛ ማክበር፣ ጥበቃን ማክበር፣ መንገድ ላይ ያሉ የተቸገሩ ሰዎችን ማክበር፣ ሰው አለመናቅ፣ ትልቅ ቦታ መድረስ የሚፈልግ ሰው ጎንበስ ማለት። ትንሿ ቬሮኒካን ምን ትመክረታለሽ ብትሉኝ ባልቀለቀል የውሳኔ ሰው ቶሎ ችኩል ባልሆን ኖሮ መጨረሻ ላይ የምነግራችሁ ተዋደዱ፣ ተከባበሩ፣ ሰው ላይ ሙድ አትያዙ፣ ጓደኛችሁ ላይ ሙድ አትያዙ፣ የተጣላችሁት ካለ ተታረቁ። Thank you. አንድ ዘፈን በመጀመሪያ ደረጃ አርቲስት በጣም የምንወድሽ የምናከብርሽ አርቲስት ቬሮኒካ አዳነ ጥሪያችንን አክብረሽ እዚህ ትምህርት ቤታችን መተሽ ለተማሪዎቻችን፣ ለመምህራኖቻችን፣ ለእኛም ጭምር በጣም እንግዲህ ሁላችንም ይህንን ከሷ የወሰድነውን ትምህርት ወይም የህይወት ተሞክሮ በራሳችን ላይ ተማሪዎቹም ወደፊት እኛም ደግሞ በጣም እውነት ለመናገር እኔ ፐርሰናሊ በጣም ብዙ ነገር የተማርኩበት ትልቅ ክብር ይገባታል። እስቲ አንድ ሞራል እስቲ ሁላችንም ልማት አለ ሞራል ላይ አንድ ድምፅ ሰማሁ። እዚህ ድረስማ መጣ 3-4 ሰዓት መድረክ ላይ የምታቀነቅነዋን ወጣት አምጥተህ ሳታዘፍን ከሄደችማ አጃቢው ባይኖር ድምጿ ራሱ አጃቢ ስለሆነ ትጫወትልናለች። ሲከፋኝ ያልተናገርኩትን አንተን ብዬ ብዙ ናዝነኳት እንዳይከፋህ የተከፋት ልጄ ስትይ ተጨንቀሻል። እናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። ልጇን ትወዳለች አብልጣ ከራሷ አባቴ ሞቶብኝ በሕፃንነቴ ላልቅስልህ ላውርድ ይፍሰስልህም
ሰው ተስፋ ራቀኝ እንግዲህ ናት ትካዜ ከጣለኝ ጊዜ